2018 ላይ የተሰራው ይህ ፊት ለፊት የምታዩት ጎንደር ከተማ ውስጥ የሚገኝ የአርቲፊሻል ሜዳ ነው። ይህች ተራራ የጎንደር ድምቀት ናት። ለምንድነው የእግር ኳስ ሜዳ ጎንደር ከተማ ተወልደው የሚያድጉ ወጣት ልጆችን በእግር ኳስ ተስፋ ይኖርናል፣ በእግር ኳስ እንኖራለን ብለው የሚያስቡ ታዳጊ ልጆችን ከአወራ መጫወቻ ሊገላግል የተሰራ አርቲፊሻል ሜዳ ነው። ይህች ተራራ የምታዩት ወንቢት ተራራ የምትባለው ፋሲል ከነማ በዚህ ስቴዲየም ላይ ሲጫወት እዚህ ተራራ ላይ ሆነው ኳስ የሚያዩት የሚደግፉትን ደጋፊዎች ማያውቅ ኢትዮጵያዊ ያለ ተብሎ አይታሰብም። ሰዎች እንዴት አላችሁ? በዛሬው ቪዲዮአችን የጎንደር አጼ ፋሲለደስ ስቴዲየም ፕሮጀክት የማሳያችሁ ነው። የጎንደር አጼ ፋሲለደስ ስቴዲየም ለመታደስ ከታሰበ በጣም ብዙ ዓመታት ቢቆይም ነገር ግን በአንዳንድ ሁኔታዎች ምክንያት ባለመታደስ ከዛሬ መጓዝ ተቆይቷል። ነገር ግን የጎንደር አጼ ፋሲለደስ ስቴዲየም አሁን ደረሰው ተጀምሮለታል። ፕሮጀክቱ የተደረሰ አስተዳደሱ እንዴት ነው የሚለውን የማሳያችሁ ይሆናል። እንደሚታወቀው እንግዲህ ይህ የጎንደር አጼ ፋሲለደስ ስቴዲየም የታላቁ ክለብ የጎንደሩ ተወካይ የሆነው የፋሲል ከነማ ስቴዲየም መሆኑ ይታወቃል። ይህ ስቴዲየም እንግዲህ እዚህ በፊት ፋሲል ከነማ በዚህ ሜዳ ተጫውቷል። ሁሉም የጎንደር ማህበረሰብ ያውቃል። ፋሲል ከነማ በዚህ ስቴዲየም ተጫውቷል። ጎንደር አጼ ፋሲለደስ ስቴዲየም ሲባል ሰውነቱም የነዝር የለም። አንዲት ተራራ ማለች። እሷን ተራራ መሳያችሁ ይላል። ጎንደር ስቴዲየም ላይ እግር ኳስ ሲካሄድ ተራራ ላይ ሆነው እግር ኳስ ያሉ እሷን ማሳያችሁ ይላል። እናንተ የሚጠብቀው የሶሎሞን ጎይቻ ሰብስክራይብ በማድረግ ነው። የተለያዩ ሀገራዊ ፕሮጀክቶችን፣ የተለያዩ ስቴዲየሞችን፣ ከተሞችን፣ መዝናኛዎችን፣ አዲስ ነገሮችን ታገኛላችሁ። ሰብስክራይብ ታደርጉ አብራችሁ ያላችሁ ከልብ አመሰግናለሁ። አሁን አብራችሁ ይቆዩ። የእግር ኳስ ሜዳ ጎንደር ከተማ ተወልደው የሚያድጉ ወጣት ልጆችን በእግር ኳስ ተስፋ ይኖርናል፣ በእግር ኳስ እንኖራለን ብለው የሚያስቡ ታዳጊ ልጆችን ከአወራ መጫወቻ ሊገላግል የተሰራ አርቲፊሻል ሜዳ ነው። ይህ ስቴዲየም ገዢ ሜዳ የሚገኘው በጎንደር ከተማ ውስጥ በተለምዶ ዮሐንስ ተብሎ በሚጠራው አካባቢ ነው፣ ወይም ለሆስፒታሉ በቅርብ ርቀት የሚገኝ የአርቲፊሻል ሜዳ ነው። ይህ እንደምታዩት የተፈጥሮ ሳር ሳይሆን የአርቲፊሻል ሳር ነው። እግዚአብሔር ቤተሰብ ካስደሰተኝ ነገሮች መካከል ከዋናው ጎንደር ዋናው ስቴዲየም ይልቅ ይህ የአርቲፊሻል ወይም የወጣቶች መጫወቻ በጣም ያስደስታል፣ በጣም ያዝናናል። የተለያዩ እግር ኳስ ኢቨንቶች በዚህ ሜዳ ይካሄዳሉ ማለት ነው። ከዚህ በኋላ በውቢቷና ታሪካዊቷ ጎንደር ከተማ ውስጥ የተሰራው አርቲፊሻል ሜዳ ይህን ይመስላል። ጎንደር ከተማ ተወላጅ ነው የእግር ኳስ ታለንታቸውን ለማሳየት እንዲሁም በእግር ኳስ ከፍ ያለ ደረጃ ለመድረስ የሚያስቡ ወጣት ልጆች እስከዛሬ ካወራ ሜዳ ይንገራቸው ነበር። ነገር ግን አሁን 2018 ላይ የተሰራው ይህ ፊት ለፊት የምታዩት ጎንደር ከተማ ውስጥ የሚገኝ የአርቲፊሻል ሜዳ ነው። ይህ ሜዳ ለተለያዩ የትልቅ ክለቦች ለትሬኒንግ እንዲሁም ደግሞ ለታዳጊ ልጆች ለባለ ተስፋዎች ካወራ የሚገለግላቸው ይህ ታላቅ ሜዳ ነው። እግዚአብሔር እንዴት እንደሚያምር የአርቲፊሻል ሜዳ ነው። አወራ የለም እንግዲህ አርቲፊሻል ሜዳ ነው። ሳሩ ይነቀራ ማይባል ነገር የለም። በጣም ነው የሚያምር። እግዚአብሔር ዩቲዩብ አርቲፊሻል ሜዳ ለወጣቶች ለወጣት ታዳጊ ልጆች ለባለ ተስፋዎች የሚያገለግል ይህ የጎንደር ላይ የተሰራው የሜዳ ነው፣ የእግር ኳስ ሜዳ ነው። እንደምታዩት ወጣቶች እንግዲህ እዚህ ይጫወታሉ። እዚህ አወራ ላይ የሚንገላቱ ወጣቶች ሁሉም ወጣቶች እዚህ አወራ አይናቸውን የሚያማቸው እግር ኳስ ተስፋ ይኖርናል ብለው የሚያስቡ ልጆች እዚህ ሊጫወቱ ትንሽ ጊዜ ቀርቷቸዋል። አንድ ብቻ አይደለም፣ የቴንስ አለ፣ እንዲሁም ሌሎች አሉ። እንዳሳየኋችሁ ዋናው የፋሲል ከነማ ስቴዲየም የታደሰ ይገኛል። ነገር ግን ይህ በጣም የሚያምር በጣም የሚያስደስት
እሺ ፋሚሊ አሁን ደግሞ ከጎንደር ከተማ ከተሰሩ ትንሽ ሜዳዎች ወጣን ወደ ዋናው ስቴዲየም ሄደናል። ይህ የጎንደር አጼ ፋሲለደስ ዋናው ስቴዲየም ነው። በጣም ወደ ኋላ የተጓተተው ለመታደስ በጣም ወደ ኋላ የተጓተተው የጎንደር አጼ ፋሲለደስ ስቴዲየም። ይህ ስቴዲየም እንግዲህ እንደሚታወቀው በጣም ብዙ ታሪክ የተሰራበት ፋሲል ከነማ ወደ ፕሪሚየር ሊጉ ሲያድግ ተጫወተበት ታላቁ የጎንደር አጼ ፋሲለደስ ስቴዲየም አሁን እደሳ ተብሎ በጣም የተጓተተው እንደምታዩት እንግዲህ ይህ የጎንደር አጼ ፋሲለደስ ስቴዲየም እደሳ የተደረገለት ነው። ነገር ግን በጣም እግዚአብሔርም ቢያች በጣም በሚያሳፍር ሁኔታ ማለት ይቻላል እደሳ የተደረገለት ያለው በቃ ምንም አይነት ዓለም አቀፋዊ ስታንዳርድ ጠበቀ እንደማይሆን ካሁን መገመት ይቻላል። ምክንያቱም ደረጃዎቹ የሚፈርሱ አይደሉም ነገሮች ውስጥ ላይ ጀምሯቸው። ምክንያቱም ደረጃውም አካባቢ ግቢውም እንደዚህ ከሆነ በዚህ አይነት አሰራ ከሆነ ዓለም አቀፍ ደረጃውን ጠበቀ መሆን አይችልም። እና የጎንደር አጼ ፋሲለደስ ስቴዲየም እደሳ በዚህ መልኩ የተሰራ ይገኛል። አብራችሁ ቆዩ። ሰብስክራይብ ያርጋችሁ ዞር ያልኩ አሁንም የጎንደር አጼ ፋሲለደስ ስቴዲየም እደሳ እናሳያችሁ። አብራችሁ ቆዩ። ሀሳባችሁም ደግሞ ስለ ስቴዲየሙ መስጠት እንዳትረሱ። ይህች ተራራ የምታዩት ወንፊት ተራራ የምትባለው ፋሲል ከነማ በዚህ ስቴዲየም ላይ ሲጫወት እዚህ ተራራ ላይ ሆነው ኳስ የሚያዩት የሚደግፉትን ደጋፊዎች ማያውቅ ኢትዮጵያዊ ያለ ተብሎ አይታሰብም። ይህች ተራራ የጎንደር ድምቀት ናት። ለምን ብትሉ ደግሞ ፋሲል ከነማ በአጼ ፋሲለደስ ስቴዲየም እግር ኳስ ሲጫወት እዚህ ተራራ ላይ ሆነው የሚደግፉ ደጋፊዎች የፋሲል ከነማ ድምቀቶች ናቸው። ማንኛውም ጋዜጠኛ ማንኛውም ኢትዮጵያዊ ያውቃታል ተብሎ የሚታሰበው ይህች ወንፊት ተራራ የምትባለው ናት የጎንደር ድምቀት። የጎንደር ድምቀት የሆነው ፋሲል ከነማ በጎንደር አጼ ፋሲለደስ ስቴዲየም ሲጫወት እነዚህ ደጋፊዎች የማይረሳ ትውስታ ለህዝቡ ይጥላሉ እና የጎንደር ስታዲየም እደሳው እንደዚህ የተካሄደ ይገኛል። ነገር ግን ይኸው ኢንተርናሽናል ስቴዲየም ይሆናል ብላችሁ እንዳትጠብቁ። በተወሰነ መንገድ እንዳየሁት ከሆነ ስቴዲየሙ ይታደሳል ነው። ይህን ይመስላል የጎንደር አጼ ፋሲለደስ ስቴዲየም። እስኪ ይህን ቪዲዮ የምታዩት ሁላችሁም አሳስታችሁ ስጡኝ። ለታያችሁት የጎንደር ስቴዲየም እደሳው ይህን ይመስላል። ይህ የምታዩት እንግዲህ ሁላችንም እዚህ ቦታ ላይ ኳስ አይተን ጨፍረን ተዝናንተናል። በጊዜው በደጉ በአሪፉ ሰዓት ልበላችሁ ሁላችሁንም እንደዛ መቼም ያለ ብዬ አስብ አላቅም። ጎንደር ላይ ብዙ አቻችን ኳስ እናይ ነበር። የፋሲል ከነማ በዚህ ስቴዲየም ሲጫወት ፋሲል ከነማ እግር ኳስ ክለብ በዚህ ስቴዲየም ላይ በሚጫወትበት ሰዓት እና የጎንደር ከተማ ውስጥ የሚገኘው ስቴዲየም እደሳ በዚህ መልኩ የተካሄደ ይገኛል።
በጎንደር አጼ ፋሲለደስ ስቴዲየም ውስጥ ገብቼ የቪዲዮ በመቀርጽበት ሰዓት በጣም አስቸጋሪ ነበር። እዚህ ያሉ ሰራተኞች ወይም አሰሪዎች በቃ ቪዲዮ እንድቀርጽ ምንም አይፈቅዱም ነበር ኃላፊዎች። ምክንያቱም አንዳንድ ነገሮች ህዝቡ በጣም የሚጠይቃቸው አንዳንድ ነገሮች ስላሉ መሰለኝ በቃ በየትኛውም ህግ ቪዲዮ መቅረጽ አይችልም ነበር። ቪዲዮውን ባልታየ መንገድ ነበር ራሱ የቀረጽኩት እና ቤተሰብ እንደታያችሁት የዛሬውን ቪዲዮ በጣም የሚገርም ስራ የተሰራው እዚህ አርቲፊሻል የሚያሳያችሁ አርቲፊሻል ሜዳው ናች እንጂ የዋናው የጎንደር አጼ ፋሲለደስ ስቴዲየም እደሳ በጣም ወደ ኋላ የተጓተተና በጣም የቀረ ነው። እንዲሁም ደግሞ የቴኒስ መጫወቻና ሌሎች 2-3 ትንንሽ ሜዳዎች ተሰርተዋል። እነሱ በጣም አስደሳችና ደስ የሚሉ ስራዎች ናቸው። ነገር ግን ዋናው ስቴዲየም ላይ ልንጠይቅ ይገባል። አሁንም በስርዓት በደንብ ሊሰራ ይገባል። የዛሬው ቪዲዮ እንድታያችሁት እስኪ ሀሳባችሁን ሁላችሁ መስጠት እንዳትረሱ። ይህ አሁን የምታዩት የቴኒስና የመረብ ኳስ ምናምን መጫወቻ የተሰራው አዲሱ መለማመጃ ዮሐንስ አካባቢ የተሰራው ነው። እስኪ ሀሳባችሁ ስጡ። ሶሎሞን ጎዝ ሰብስክራይብ ያደረጋችሁ አብራችሁ ይላላችሁ። ሁሌም አብራችሁ ለምትሄዱ ሰዎች ከልብ አመሰግናለሁ። ወዳችኋለሁ። ሀሳባችሁን ስለ ስቴዲየሙ ጉዳይ መስጠት እንዳትረሱ። ሰብስክራይብ አድርጉ።